ያለናት እኔ አሁን ብዙ ያስጨነቁኝ ነገሮች አሉ። አንደኛ የሱ መንቃት፣ ሁለተኛ ደረጃ ደግሞ እውነት ምን ላይ ናት ያለችው? ሁለታችሁ ብቻ ምን ትሰራላችሁ? የታለች እሷ? ፍቅሬ የታለች? የታለች? አሳይኝ። አለች አትበለኝ። እኔ መታገዝ አልቻልኩም። ጭንቅላቴ ሊፈነዳ ነው። እያመመኝ ይኖራል። ዳኒ እኔ የት እንዳለ አውቃለሁ። አሁን ለካንተ ውሾች ምን ትሰራለህ? ምን ትሰራለህ? ሰላም ቤተሰቦች፣ እንግዲህ እንደምታዩት እዚሁ ቁጭ ብለን ያንደር እየጠበቅነው ነው ያለነው። እስካሁን በጣም ተጨንቀናል። ያው እንግዲህ የተፈጠረውን ነገር አይታችኋል። በእርግጥ ትልቅ ሪስክ ውስጥ ነው የገባነው። ምክንያቱም ያንን ሰይጣን መሆኑን እያወቅን ያን ሰይጣን ሰው ማመናችንና ፊታችን ሲያጠጣው ዝም ማለታችን ስህተት ነው። ግን ደግሞ ትንሽ ሊያሳምነኝና ወይንም ደግሞ ጉዳዩን እንዳምንበት ያደረገኝ ነገር እሱ መቅመሱ ነው። አንደኛ ማለት ነው፣ ቀድሞ እሱ ከመጠጣቱ በፊት እሱ መቅመሱ አሳምኖኛል። ሌላው ነገር ደግሞ የሙ ውሳኔ በጣም አስፈርቶኛል። እውነት ለመናገር እንዴት ሊሆን ቻለ? ይሄ ማለት በጣም የሚያስፈራ ውሳኔ ነው። የእሱም መዳን ይህን ያህል የምትፈልግ ከሆነ ይህን ያህል መስዋዕት ራሷን ለማድረግ ለምን ፈለገች? ምን ዋጋ አለው? ማለት እሱ የመዳን ፍላጎት ካላት ለምንድን ነው አብራ የሄደችው? ትንሽ የሚከብድና ግራ ስለ የእሱም መዳን ከሆነ ፍላጎቷ እሱን አድና ተለየችው እኮ ምን ያደርግላታል ታዲያ? እና እኔ ትንሽ አሁን ልቤ ሊቀበለው ወይ ሊያምንበት የከበደው ነገር ቢሆን እሱን ግን ደግሞ አሁንም የጨነቀን ነገር አለ። ሳሚ ይኸው እስሩን ያደርነው ቁጭ ብለን ጭራሽ አልተኛንም። ምክንያቱም ያልተኛንበትን ምክንያት እውነት የእንቅልፍ ብቻ ነው ወይንስ ሌላ ችግር አለ ወይ የሚለውን ነገር እያጣራን ነበረ። እሱ ግን ለደቂቃዎች ራሱ አልተነሳም አልነቃም ነበር እና እሱም እንዳያለን እንግዲህ ያው ሰዓቱ እየሞላ ነው ብዬ አስባለሁ። እስካሁን ግን ሊነሳ አልቻለም። ያው እየተነፈሰ ነው ምናምን እኮ ዋናው መተንፈሱ። በቃ ዝም ብሎ ተኝቷል እና ምን ማድረግ እንዳለብን ምናምን በጣም ግራ ተጋብተናል። ምንም ማድረግ አንችልም። ምክንያቱም እሱ እንዳለን ከሆነ በቃ ተኝቶ ያ ሰዓቱ አልቆ ሲድን ማለት ሲነሳ ወይ ደግሞ ሲነቃ ይድናል ነው ያለን። ያን ጊዜ ነው እየናፈቅን ያለ ነው እኛም ማለት ነው። እውነት ሲድን ሳሚ ያሁኑ ነው የሚነሳው ወይንስ ደግሞ እውነት እንዳለ እውነት ይሆናል ወይ? እሱን አንድ እግዚአብሔር ብቻ ነው ሊያውቅ የሚችለው ማለት ነው። እና ያን ጊዜ ነው እኛም እየናፈቅን ደግሞ የእሱ አደራ ብቻ አይደለም ተሰጥቶን የልጆቹ አደራ ማለት እኛ እንዲድን ስለፈለግን ብቻ በቃ አይታችኋል ምን ያክል እየተሰቃየ እንዳለ ነው። እንዲድን ስለምንፈልግ ብቻ ነው ያንን ትልቅ ኃላፊነት ይወስዳል። በጊዜው ስሜታዊ ሆነ በቃ ሲጠጣ ዝም አለ ወይ እኔ እንደዚህ ቢሆን ይሻል ነበር ብያለሁ። ምን ሳይድንም ደግሞ እንዴት ይሆናል? እሱ ካላነ ደግሞ ምንም ተስፋ የለም። ቢያንስ እሱ ተነስቶ ለልጅ ያለናት እኔ አሁን ብዙ ያስጨነቁኝ ነገሮች አሉ። አንደኛ የሱ መንቃት፣ ሁለተኛ ደረጃ ደግሞ እውነት ምን ላይ ናት ያለችው? እውነት እንዳሰበ ይዟት እየሄደ ነው ወይንስ ደግሞ ምን አድርጓታል? በጣም ያስፈራኝ ነገር ማለት ምን ሊያረጋት ነው የወሰደው? ወዴት ነው እንደነች? እኔ ምን እነሱ አውርተው ነው ሲጀመር መጀመሪያ ኖ አውርተው አይመስለኝም። እኔ ውዝግብግብ ነው የወጣው። ማመን አቅቶኛል። እውነት ተስማምታበት አምናበት ነው ወይስ ደግሞ አማራጭ አጣ ነው የሚለውን ነገር አለቅ እኔ እንጃ። እኔ በዚህ ሰዓት እግዚአብሔርን ብቻ ነው ላምን የምችለው። አንደኛ ወንድሜ እስካሁን አለ። ዛሬ ደግሞ ለሱ ብላ መስዋዕትነት ከፍላ ከሱ ጋር ሄደች። መድኃኒቱን ለሱ ተሰጥቶ ባዶ ቤትም ይዘኑ ሳይድን ቁጭ ልን እንችላለን። እንዲህ እናድርግናት ያው በቃ ወይ እሷ ጋር እንደውል መደወል አለበት። ቢያንስ ምን ላይ ደርሳለች፣ ምን ሆናለች፣ ምን አድርጓታል የሚለውን ነገር ከሷ ነው በቃ። ራሷ ትደውላለች እኮ ነው ያለን እኮ። አልደወለችም እስካሁን ታዲያ። እና የምታስብለት ከሆነ እኮ እንዲድን የምፈልግ ከሆነ እኮ ትደውላለች እሷ እኮ። አልደወለችም። እሷ አልደወለችም ብለን ምን እንዳረጋት ስለማናቅ እኛ እንደውልና እንትን እንበላ። ምን ሆናል? እኔ አይመስለኝም።
አይመስለኝም። እሱ እስኪድን መጠበቅ አለብን የሆነ ውሳኔ ለመወሰን። ደግሞ እንደዛ እስካሁንም እንትን እያለ አለ እኮ ቢያንስ እሷ የደረሰችበትን አይቀሰቀስም። በላሽ ይችላል ሰዓቱ ሳይደርስ እንደዛ አይደል? ምንድን ነው የሚበላሸው? በቃ ቀስቅሰን እንየው እንሞክረው። በራሱ ጊዜ ይነሳ ናት በእናትህ። ካልሆነ ማለት ድንቅጥ ቀስቅሰ ነው ደግሞ ከተበላሸስ ሁሉም ነገር እውነት ማለት የማይሆን ከሆነስ እኮ እንቅልፍ ሊበዛበት ይችላል እኮ ነው ያለ እኮ። ትንሽ እንጠብቅ፣ በቃ ትንሽ እንታገስ። እሷ ጋር ግን ደውለን ያለችበትን ሁኔታ እናጣራ፣ የደረሰችበትን። ለምን አሰማኝ? ራሷ ትደውላለች ዮናስ። እሺ ደውለን ምንድን ነው የምንላት? አንተ ታወራታለህ? ምን ልትላት ነው? ለምንድን ነው ማላወራት? ተወቀው ቢያንስ እስካሁን እንኳን እንዳልነቃሱ ደውልና እኔ አውራታለሁ። በቃ ምን ላይ እንደደረሰች ምን እንደሆነች ምን እንዳደረጋት ማወቅ አለበት። እና ደግሞ እሱም እስካሁን እንዳልነቃ ልንነግራት ይገባል። አንተ ምን ሆነ ነው? በቃ ደውል። እሺ ነው ለበድ እንደቆይ ነው ምን እንዳደረጋት ራሱ ነው። ምንድን ነው አይጠራም? ደግመህ ስደውል ምን አውቃለሁ። ቆይ ምንም እኮ እየጠራ ነው እንደ ደግመህ የሚደውል ይመልሳል። ምንድን ነው የዘጋው? አሁን ከሁለት ይወደቀ እንዳንሆን ነው እኔ የምፈራው በእናትህ። አይሰራም። እስኪ በአንተ ደውል። እየመለሰ ነው፣ እያየሁ ነው አይደል? እየሰራ አይደለም ስልኩን። በእናትህ የኔ ስልክ ላይ ነው። ምን አይነት ጣጣ ውስጥ ነው የገባነው? ዝግ እኮ ስለሆነ እኮ ነው። ቆይ በስልክም ሊሆን ይችላል። ቆይ አይታወቅም። ቴሌፎኑ ለጊዜው ጥሪ አይቀበልም። ለጊዜው እኮ ነው የሚለው። ቴሌፎኑ ለጊዜው ጥሪ አይቀበልም። ዝግ እኮ ነው ስልኩ። አለምንድን ነው? እንዴት ተዘጋ? ለምን ተዘጋ? ምን አውቃለሁ ታዲያ። እኔን ነው እንደ የምትጠይቀኝ? መልሰህ እሺ ምን እናድርግ? ወይ እሱ አልነቃ ወይ ደግሞ እሺ ምንድን ነው የምናደርገው ታዲያ? ወይ እንቀስቅሰው በቃ። አይ ቀስቀስ። እስካሁንም ታግሰን የለ አቀስቅሰው በእናትህ። እስካሁንም ጠብቀን እንዴ? እና ምንድን ነው የምናደርገው ታዲያ? አላውቅም። በራሱ ጊዜ እንደዛ ካልሆነ ሊበላሽ ይችላል ብሎናል እኮ። ደስታው ነው እንዴ? እሺ ምንድን ነው የምናደርገው ታዲያ? ሳም በቃ ይመጣኝ ነው ወይ? ቀስቀስ በቃ እንቀስቅሰው። ስልኳ እስካልሰራሽ ሳም እስኪ የእንቅልፍ ከሆነ እኮ እስካሁን ይነቃ። እስኪ ወሬ ነው በኋላ በጣም ነው። ሳሚ አንተ
ሳሚ ናቲ ቶሎ በል እስቲ በእናትህ ናቲ ግን ትንሽ ብናስብ ይሻላል በእናትህ እሱ ያለን በራሱ ሰዓት ይልቃ ነው ባለ አሁን እሺ አስቀድመን እንትን ስንለው እኮ ከሀገር እስኪወጣ ነው እኮ እንትን እያለ ያለው ከሀገር እስኪወጣ እኮ ነው በራሱ ሰዓት ምናምን የሚለው እየሸወደን ነው አይገባም እንዴ እሺ በራሱ ጊዜ ቢነጋ ይሻል ከምናስነሳው ሰዓቱ ሳይደርስ ቆይ እሺ ግራ ሊገባኝ ቆይ ምንድነው የምትለኝ በቃ ውሃና ውሃ በቃ ያለንን እድል እንሞክር ውሃ ነው ደግሞ ምንም አያደርገውም እሺ አምላክ እባክህ ነው በቃ ቆይ በቃ ቆይ ተረጋጋ ስማ ዮናስ ናቲ አውጥ የማን ነው? ቆይ ተረጋጋሽ። ቆይ ና ማን ነው? አውጣው ምን ነው የራስ ነው ጋር እሺ ቆይ ተረጋጋሽ። ቆይ ቁጭ በል ራሴን ጭንቅላቴ ሊፈነዳ አይዞህ በኋላ ፈሰደ ቆይ ምን ሆኜ ነው? በኋላ ስማ ራስን አውቀህ ነው በቃ ውሃ አታብዛበት ዮናስ ተረጋጋ ልጆችስ አሉና ቆይ ሚስትስ ልጆችስ እስቲ ና ቆይ አሉ ደህና ናቸው ባሮክስ አሉ ባሮክ የት አለ አለ ቆይ አሳያለሁ አወካውን ራስህ ልጅ አንዴ ልጆችን አሳይ እንዴት ነው ቆይ እሺ እናሳይ ያሉት ልጆች ምን የት ነበርኩኝ ቆይ አሉ ቆይ የት ነበርኩ እዚሁ ነበር ካሉ እዚሁ አይደለም የት ነበርኩ የሆነ ቦታ ሄጄ ነበረ ልጆችስ አሉ ልጆች የት አሉ አሳይ የት አሉ ልጆች ልጆች የት አሉ እያዩዋቸው እኮ አይደለም የት አለ ልጆች ዮናስ ልጆች የት አሉ የት አሉ ልጆች እያልኩ እኮ ነው ሚስቴ የት አለች እሺ የት ነች ፍቅሬ ነች እሺ ተረጋጋ ቆይ ፍቅሬ የት ነች ተረጋጋ አለች ቆይ ተረጋጋሽ ተረጋጋ እሺ አንዴ ተረጋጋና እንነግራለን ማረጋጋይ ነገር የለም አሳዩኛ የት ነበርኩኝ እስካሁን ድረስ እናንተ እዚህ ምን ትሰራላችሁ ሁለታችሁ ብቻ ምን ትሰራላችሁ እዚሁ ነበር ቃሉ ሁሉ ሁለታችሁ ብቻ ምን ትሰራላችሁ የት አለች እሷ ፍቅሬ የት አለች የት አለች አሳየኛ አለች አትበለኛ አሳየኛ ልጆቼም የሉም እኮ ልጄንማ ማየት አልቻልኩም ልጆቼም ማየት ሊዝናኑ ሄደው ነው እሺ አንዴ ተረጋጋ የት ነው ያሉት ቆይ የት ነው ያሉት እኔስ ምን ሆኜ ነበር ንገረኝ እሺ አስረዱኝ ምንም አልሆንክም አስረዱኝ የት ነበርኩኝ እያልኩ እኮ ነው አስረዱኝ ቆይ ተረጋጋሽ አንዴ መጥፎ ህልም እያየሁ ነበር አስረዱኝ እሺ ቆይ እሺ ተረጋጋሽ ንገረው በቃ አንዴ ተረጋጋ ሁሉን ነገር አስረዳለሁ እኔ ሁሉም አሉ እሺ አይዞህ አስረዱኝ እኮ አስረዱኝ እኮ እሺ አስረዳለሁ እሺ ተረጋጋ አንዴ አትተቃቀፉ
እፈልጋለሁ። ልጆቼ እፈልጋቸዋለሁ። እፈልጋለሁ። በቃ አይገባም እንዴ እኮ አስረዱኛ። ፍቅሬ ታልጅ የተፈጠረው እኮ የታልጅ ምንድነው እኮ አስረዱኝ። ተፈጥሮ ነበር። እሺ እኔ መታገስ አልቻልኩም። ጭንቅላቴም ሊፈነዳ ነው። እያመመኝ ይኖራል። እሺ ተረጋጋ። ታመ ነበር። በቃ ተረጋጋ። ምን ሆኜ ነው የታመምኩት? እኮ ምን ሆኜ ነው ንገረኛ። ምንድን ነው ያየኸው? መታመሜንማ እኮ አወኩኝ እኮ። ስነቃ እኮ ሌላ ቦታ ሌላ ዓለም እያየሁ እንደነበረ እኮ አወኩኝ። አይምሮ ሆና አሳምመው ነበር ለትንሽ ደቂቃ ለትንሽ ቀናቶች። እሺ ተረጋጋ። ማን ነው የሚያሳምመኝ? ማን ነው የሚያሳምመኝ? አይምሮዬን ማን ነው የሚያሳምመኝ እኮ? ማን ነው የሚያሳምመኝ? ቁጭ በልሽ። አይደለም ማን ነው የሚያሳምመኝ? ቁጭ ብለን ነው ያደርነው አንተን እየጠበቅን። የሚያድንህን መድኃኒት ሰጠን። ማን ነው እያሳመመኝ ያለው? ቀጥታ ነገር ንገሩኝ እያልኳችሁ ነው። አሁን መዳን ነው ዋናው ነገር አይደል? እሺ እንነግራለን። ተረጋጋሽ። ይኸውልህ በቃ አሞህ ነበር። አይምሮን አሳምሞክ ነበረ። ከዛ ለቀናቶች ራስን ማን ነው የሚያሳምመኝ? ያ ሰይጣን ነው። በቃ ያ ሰይጣን አሳመመ። ከዛ በኋላ ራስን አታውቅም ነበር። ብዙ ነገሮች በመካከል ተፈጥረው ነበር። እኛን አሰቃይቶን ነበር፣ ተሰቃይተን ነበር። እሙንም እያሰቃየ ነበር። በቃ እሱ ቀስ ብለህ ታውቀዋለህ። ግን አሁን የተፈጠረው ማለት ነው የት አባቱ ነው ያለው? ውሻ ያለ ዳንኤል የሚባል አልፈልግም። ዳንኤልን አሳይ። ዳንኤል ነው እንደዚህ ያደረገኝ አውቀዋለሁ። አሳይኛ። የት ነው ያለው? ከሀገር ወጥቷል እያልኩ ነው ያለሁት። እዚህ ሀገር አሳይ። ዞር ዳንኤል የት እንዳለ አውቃለሁኝ። አሁን ለጊዜው ዋጋውን እሰጠዋለሁ። አንተ የምታውቅበት ቦታ የለም። ምንም ልቀቀኝ። ዋጋውን ቁልፌን ነው። የመኪና ቁልፌን ነው። የመኪና ቁልፌን ነው እሰጣለሁ። እኮ አምጣው፣ ቶሎ በል፣ ፈጣን በል። አንተም አምጣው። አሁን ነው እሰጣለሁ። ተረጋጋ። አንዴ ማወቅ ያለብህ ነገር ቁልፍ አምጣ። የመኪና ቁልፍ ስጠኝ። በቃ ቶሎ በል። ከምትፈልግበት አምጣ። ዞር በል። አንዴ ቁልፉን ስጠኝ። የት ነው ያደረጋችሁት? ትሄዳለህ፣ ግን ከዛ በፊት እሱ የለም። የት ነው ያለው? ቁልፍ ስጠኝ እያልኩ እኮ ነው። ለምን ደግሞ አትሰጠኝ? ቶሎ በል እያልኩ ነው። በቃ አታሳብደኝ። ማወቅ ያለብህ ነገር አለ። በደንብ ጠንቅቄ አውቀዋለሁ። ውሻ ልጅ አምጣ። ቆይ ከዛ አምጣ። በፊት የምንነግርህ ነገር አለ። እሺ እሰጥሃለሁ፣ ግን ልንገርህ አንድ ነገር። እንዴ ቁልፍ አምጣ። ልሂድበት። ለጊዜው እሙን ይዟት የለም፣ ሄዷል። ወደ ኬንያ እየሄዱ ነው ያሉት። አንተ እንድትድር ራሱ ምክንያቱ አንቺን ይዤ ምን እያልክ ነው እኮ? አንዴ ስማኝ። ተደራድረው ነው ምን እያልክ ነው? ኬንያ ምትሰራለች አይደለም። እሱ ምን አድርግህ? ምትሰራለህ? ኬንያ ድረስ ይዟት ምትሰራላችሁ? ውሾች ምትሰራለህ? ዝም በል። ምትሰራለህ? ስትው ጀዝባ ዞር በል። ቆይታ ተረጋጋ። ዞር ውሾች ስትንከረፈፍ ይዟት ሄዳል። ልጆቼንም ይዞት ሄዳል። አንተ መዳን እሷ ካልሄደች አንተ አትድንም ነበረ። አልዳም ዞር በል ልልኝ እገላለሁ። አስበላችሁኝ አይደል? አስበላችሁኝ። ዞር በል ከፊቴ። እሷ እኮ አንተን ለማዳን ነው ከሄደች። ከፊቴ ዞር በል ናቲ፣ ከፊቴ ዞር በል። በመንገድ አትቁም። አሁን ተረጋግተህ እሷ እንዴት ማዳን ኬንያ አይደለም ማለት ነው። የፈለገ ቀብሪ ዳር እሄዳለሁ፣ እከተላችኋለሁ። መቼ ነው የሄዱት? መቼ ነው የሄዱት? ትላንት እና ትላንት ሄደው ነው እንደዚሁ ገና ከሀገሩ ሳይወጡ ደርስባቸው። አሁን አደርስባቸውም። አንተ መዳን ነበረብህ። በቃ ይሄ መስዋዕትነት። ስለዚህ አሁን እሷን እንዴት ማዳን እንደምችል ብቻ አስብ። ዞር በሉ ከፊቴ። አንንም አትወጣም። አይሰማም እንዴ? አትወጣም ወይ? እስኪ ገለህን ትውጣ እንደሆነ እናያለን። ዞር በሉ ከፊቴ። አንንም የትም አንሄድም። ጉሮሬን አታድርግ። ማንን ያንኳኳው? ምን አውቃለሁ። እሺ ተረጋጋ። ሲጀመር ያንኳኳው
ፍቅርሽ ምኞት ተላብሽ በፍቅር በቀልቤ ልታረቅ እኔ አንቺን ስጠብቅ በናፍቆት ሰክሬ በድካም ስንፏ